እውነት እንድትሆን የምታረገው ለራስህ ነው። መልስ ብሰጥ ብትወያይ ለራስህ ነው እንጂ ለኔ ለፈለጋት ነው ይሰራል። ማይክን 17 ጊዜ ስለከፈትከው ማውራት አትችልም ማውራት። አሁንም ሚውት ይደረጋል። ኡስታዝ ቀጥል። አሁንም ማውራት ቀጥል። ፔሲ እንኳን ደህና መጣ ወንድሜ። ውሻ እንዴት ነህ? ሰላም ብያለሁ ታሚ፣ ሌሎችም ሰላም ብያለሁ። የቸርች ነበርክ ፔሲ? ያንተ የኔ ቃለ ሕይወት በስላሴ ታምናለች እንዴ? በስላሴ ታምናለች። ስላሴ ብላ ታምናለች? አዎ። ስላሴ የሚለውን ከየት አመጣች ቃለ ሕይወት ፔሲ? አሁን ምንድነው ኢትዮጵያ ውስጥ ያሉ ቤተክርስቲያን ከማን ተማሩ ብትል በትክክል የተማሩት ከኦርቶዶክስ ቤተክርስቲያን እንደሆነ ግልጽ ነው። እኔ ከማን ተማሩ አይደለም ያልከው። ለምሳሌ ያክል ከማን ተማሩ የሚል ጥያቄ እኔ ከፈለገ ተምሬያለሁ። ከፈለገ ተማርኩ ማለት ግን ፈለገን ሆንኩኝ ማለት ወይም ደግሞ የፈለገ ትምህርት ነው ወሰድኩ ማለት አይደለም። እንደዚሁ ከሆነ በቃ ቀጥታ ፈለገ የሚያስተምረውን ትምህርት ተቀብዬ ፈለገን እንትን ነው መከተል ያለብኝ። ፔሲ እኔ የጠየቅኩ ስላሴ የሚለውን ከየት አመጣችሁ ነው ቃለ ሕይወት። ኦኬ ጥሩ። እሺ ስላሴ የሚለውን ትምህርት እንግዲህ መጀመሪያ ያመጣው እንግዲህ ተርቱሊያን ነው። ከተርቱሊያን ውጭ በፊት ስላሴ የሚል ቃል ማንም አያውቅም ነበር። እሺ ከዛ መጣችው። እሺ ከተርቱሊያን ተማረች ቃለ ሕይወት። ከዛ ማምጣቷ ማስረጃ አለ ስላሴ ከኦርቶዶክስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከኦርቶዶክስ ተማረች ስልህ አትቀበለውም። ተርቱሊያን ነው ይሄን ቃል ያመጣው ከተርቱሊያን የተማርነው ስልህ አትቀበለውም። እኔ አልተቀበልም ትቀበላለህ። ለምን? ለሱ ትክክለኛ ማስረጃ አለ ወይ? ተርቱሊያን እንዳመጣ ለቃለ ሕይወት ስላሴ ብለሽ ወይም ትሪኒቲ ብለሽ አስተምሪ ብሎ እንደሰጣት ማስረጃ አለ ለቃለ ሕይወት? ተርቱሊያን ለሁሉም ነው የሰጣቸው ተምዬ፣ ለሁሉም ማለት ቃለ ሕይወት መቼ ዓመተ ምህረት ነው የተመሰረተች? ቅርብ ጊዜ ነው ገባኝ። ቅርብ ጊዜ ነው እኮ መቼ ተርቱሊያን የስንት ክፍለ ዘመን ሰው ነው? ቃለ ሕይወት መቼ ዓመተ ምህረት ነው የተመሰረተችው? ኦኬ ተርቱሊያን 3ኛው ክፍለ ዘመን የነበረ ሰው ነው። እሺ ቃለ ሕይወትስ መቼ ዓመተ ምህረት ላይ ነው? ቃለ ሕይወትስ መቼ ዓመተ ምህረት ተመሰረተች? እኮ 100 ዓመቷ ነው እኮ አልኩ እኮ። የ100 ዓመት ታሪክን እንደ ከ3ኛ ክፍለ ዘመን ከነበረ አባት ጋር ታገናኘዋል? ኦኬ ለምንድን ነው ያገናኘሁት? ከሱ ስለተማረች ከሷ በፊት ቀዳሚ የነበረ ሰው ስለ ስላሴ ስላስተማረ ያን ትምህርት ተቀብላ ልክ ነው ስለተቀበለች አገናኘሁት ማለት ነው። ተርቱሊያን ቃለ ሕይወት ነው እንደ ሃይማኖቱ? ፔሲ አልሰማም? ትሰማኛለህ? ፔሲ ተርቱሊያን ቃለ ሕይወት ነው እንደ ሃይማኖቱ? አይ ተርቱሊያን ኦርቶዶክስም አይደለም ሃይማኖቱ። ቃለ ሕይወት ነው ወይ ሃይማኖቱ? ኦርቶዶክስም አይደለም ሃይማኖቱ። ኦርቶዶክስም አይደለም እኮ ታዲያ። አይ ተርቱሊያን ሰጣት ለቃለ ሕይወት ስትለኝ እኮ ነው ስላሴ የሚለውን ሐሳቡን ትምህርት ተምራ ነው ከተርቱሊያን ከታሪክ ተምራ የተርቱሊያን ትምህርት ምንድነው ብላ አይታ ወዳው ተቀበለችው። እሺ ከ100 ዓመት በፊት ቃለ ሕይወት ምን ነበር ሃይማኖቷ? ቃለ ሕይወት በቃ አሁን የመጣች ምንም እኮ ጥያቄ የለውም እኮ። ምንድነው ተሜ ያው ከባድ ነገር የጠየቅኩ አይደለም እኮ። ቀለል አድርጌ እኮ ነው የጠየቅኩት። የለችም ከዛ በፊት የለችም። ከሌለች ከዛ በፊት የነበሩ ሰዎች ከ100 ዓመት በፊት የነበሩ ክርስቲያኖች የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ለምቢባል የ100 ዓመት ታሪክ ካላት እቺ ቃለ ሕይወት ከዛ በፊት የነበሩት ቃለ ሕይወት ከ100 ዓመት በፊት አልነበረችም ካልኩ ቃለ ሕይወት የምትባል ተቋም አልነበረችም እንጂ ሰዎች እኮ ነበሩ። ሰዎች ነበሩ እኮ ቃለ ሕይወት ከ100 ዓመት በፊት ካልነበረች ከ100 ዓመት በፊት የነበሩ ክርስቲያኖች የዘላለም ሕይወት አላቸው ብለህ ታምናለህ? ምን አይነት ክርስቲያኖች? በቃለ ሕይወት እኮ የዘላለም ሕይወት አይገኝም። አይ ምን አይነት ክርስቲያኖች ናቸው የዘላለም ሕይወት አገኙ? አንተ ያለህበት ሃይማኖት ቃለ ሕይወት ነው። አንተ ያልነበርክበት ሃይማኖት አሁን ቃለ ሕይወት ነው። ይህም የመጣው ደግሞ ለመዳን ብለው ከ100 ዓመት በኋላ የመጣች ናት። እኔ ጠየቁ ከ100 ዓመት በፊት የነበሩት ሃይማኖት ላይ የነበሩት ክርስቲያኖች የዘላለም ሕይወት አላቸው ብለህ ታምናለህ? ለምሳሌ የትኛው ሃይማኖት? ለምሳሌ እኔ ስም አልጠቀስኩም። እኔ ከ100 ዓመት በፊት የነበረችው ሃይማኖት ነው።
ታሜ በጠቅላላውማ በግርድፉ አልመልስም። ለምሳሌ የቤተ እምነት በሚያምንበት አይስም አልጠራውም። ለምን መሰለህ ነበር ወይ ብትለኝ ከ100 ዓመት በፊትማ የነበረችው ሃይማኖት ነው ትታወቃለች። ስም መጥራት አይጠበቅብኝም። ፔሴ ካልጠራ ምኑን መልስልህ? እሺ ከ100 ዓመት ንገረኛ። ቃሌው አይደለችም። ኦኬ ታኔ አንድ አድምጠኝሽ። ከ100 ዓመት በፊት ልክ ጥያቄ ልክ ስላልሆነ እኮ ነው። አድምጠኝና የነበረችው ጥያቄውን አስተካክለ የሆኑ ሰዎች የዘላለም ሕይወት አላቸው ብለህ ታምናለህ ወይ ነው? አይ ከዛ በፊት እኮ ካቶሊክም ኦርቶዶክስ ጥያቄማ ጤነኛማ ሉተራንም እኮ ክርስቲያን ነበር። እኔ ካቶሊክ አላልኩም፣ ኦርቶዶክስ ብዬ ስም አልጠራውም። የነገርኩህ ጥያቄ እቺ ካቶሊክ ለመዳን ብለን ያለህባት ሃይማኖቱ ደግሞ ከ100 ዓመት በኋላ የተመሰረተ ነው። እኔ ከ100 ዓመት በፊት የነበረችው ሃይማኖት የዘላለም ሕይወት ትሰጣለች ወይ? እኔ ጥያቄ የዘላለም ሕይወት ኦኬ፣ በጠሮች ጠቅላላ ለመልሰልህ ተባበረ። የዘላለም ሕይወትን ሃይማኖት አይሰጥም። ተመዝገን ምን ቆይ ፕሮፌት ቆይ ችግር የለውም ቶ ፕሮፌት ኦኬ። ከዛ በፊት ያሉት ታሜ ቆይ ጥያቄ ጠቅላላ ነው፣ ምንም ችግር የለውም። እኔ ግን በስፔሲፊክ አድርጌ እመልስልሃለሁ፣ ምንም ችግር የለም። ከዛ በፊት የተባሉት ክርስቲያኖች የተባሉት ሰዎች ስላሴን የሚቀበሉ ከሆነ የዘላለም ሕይወት አላቸው ብዬ አምናለሁ። እሺ ዲያቆን ይቀጥሉ ከሱ ጋርና። እሺ ወንድማችን ማንን በል ስምህን ከይቅርታ ጋር። እሺ ፔሲ ይላል ወይ ሜሴንጀር ማለት ትችላለህ፣ ችግር የለውም። እሱን አይቼዋለሁኝ ቲክቶክ ላይ በዩዘር የጻፍከውን አይቼዋለሁ። አይ ስምህን ማን ልበል ያልኩህ ነኝ። ኦኬ ሜሴንጀር ብለህ ጥራኝ፣ ችግር የለውም። ስሜ ምንም አይጠቅም። ፈለገዬ የሚያውቁኝ ሰዎች ያውቁኛል፣ ግን መናገር ስላልፈለግኩ ወደ ትምህርቱ ብንገባ አሪፍ ነው። እሺ መልእክተኛው መላኩ ወንድማችን ከየት ቤተ እምነት ነው የመጣው? ከቃለ ሕይወት። መልካም ኦኬ። እሺ ተወዳጅ ወንድማችን እንኳን ደህና መጣ። በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ የማስረጃነት እናወራለን። መላኩ ከአንተ በፊት ለአንድ ሰው ያነሳሁት ሀሳብ ነበረ። እንደው ከተነሳ ይቀር አንተም እንድታነሳው ፈልጌ ነው። ለምሳሌ በጣም ብዙ ትምህርቶች አሉ፣ ወደዛ እመጣለሁ። ነገር ግን ከዛ በፊት በፕሮቴስታንቱ ቤት ድንግል ማርያም ሌሎች ልጆች አሏት የሚል ትምህርት አለ። በዚህ ትምህርት ታምናለህ መላኩ? መጀመሪያ ስሜ መላኩ አይደለም፣ በተለጠፈው ቁጥር ስምህን አልነገርከኝም። ሶ መሴንጀር የሚለው መልእክተኛውን ደግሞ መላኩ ብያለሁ። አይ መላኩ እልሃለሁ። እኔም እኮ አሁን አንተ መብተን አይደል የተጠቀምከው? ስለዚህ እኔም መላኩ እያልኩ እቀጥላለሁ። መላኩ የሚለውን ስም ካልፈለግከው ስምህን መናገር ነው። ካልሆነ ግን መላኩ እያልኩ እቀጥላለሁ። አንዳንዶቻችሁ ስትገቡ ልክ እንደ ሽፍታ እንደወንበዴ ስሜን መናገር አልፈልግም ትላላችሁ። መናገር ካልፈለጋችሁ ደግሞ እኛ በተመቸን ስም እንጠራችኋለን። እሺ አሁን በትምህርቱ ታምናለህ ወይስ አታምንም? ወደ ትምህርቱ ግባ። መላኩ ስትል ያው እኔ መልሳለሁ። ወደ ትምህርቱ ግባ ፕሊስ። ወደ ትምህርቱ እኮ ስለገባው እኮ ነው። አንተ ስሜ ጋር ምን አንጠለጠለ? እኔ ስሜ ያሳፍረኝ። በትምህርቱ ታምናለህ ወይስ አታምንም? በምኑ? አሁን ባነሳው ትምህርት እየሰማኝ አልነበረ? ኦኬ ድንግል ማርያም ልጆች እንዳሏት እዛ ላይ ይናገራል። የኢየሱስ ወንድሞች ይላል። በቃ ልጆች ማሰብ እንችላለን። ኦኬ ታምናለህ? እሺ እንዲህ አይነት ትምህርታችሁ እኛ ክርስቲያኖች ሰው ሰራሽ ትምህርት ነው ብለን እናምናለን። መልካም ካመንክበት አንተ ደግሞ መጽሐፍ ቅዱስ ነው ብለህ ታምናለህ ማለት ነው። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ያንን የመጽሐፍ ቅዱስ ማስረጃ በመጀመሪያ በቀዳሚ ታነብልንና ማብራራት የምትፈልገውን ሀሳብ ታብራራለህ። የትኛው ክፍል ነው ድንግል ማርያም ሌሎች ልጆች እንዳሏት የሚናገረው? አሁን እኮ አንተ ራስህ እኮ ያልከው ቦታ ላይ እኮ በቃ በግልጽ ሁኔታ ልጆች እንደነበሯት የሚጠቁም ምን ሌላ ጥቅስ ምንድን ነው የፈለገው? አሁን የቱ ክፍል ወንድሞች አልከው? የትኛው ክፍል ነው ወንድሞች ያልኩት? እኔ ጥቅሱን ላውጣልህ? መላኩ ከኛ ጋር ነህ አይደለ? ነው ሌላ ላይፍ ስትሪም እየተከታተልክ ነው? አይ የመለስኩልህ ነው። በመከባበር አይሻልም? በፈለገ በመከባበር አይሻልም እንዴ? አሁን እኔ ዲስሪስፔክት አድርጌሃለሁ መላኩ? መላኩ ግን ነኝ ካላልኩ ለምን ትጠራለህ? መላኩ ለምን ትላለህ? ስምህን አልነገርከኝም። ስለዚህ ስምህን አቆላምጬ ጠራሁት። ክርስቲያን ስለሆንኩ ነኝ።
መላኩ አልኩ። አንተ ከትምህርቱ ይልቅ መላኩ ላይ ነው ፎከስ የምታደርገው። አሁን መላኩ የጠየቁ ጥያቄ አምንበታለሁ ብለኸኛል። አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ድንግል ማርያም ልጆች እንዳሏት የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ወደ ማስረጃ በስሜ ስጠራኝ እመልስልሃለሁ። አለመመለስ መብት ነው። መላኩ አለመመለስ መብት ነው። መመለስ ያልቻልከው መጽሐፍ ቅዱስ ማስረጃ ስለሌለ ነው። ምንም ማመካኘት አያስፈልግም። አንተ መለስክ አልመለስክ ለእኔ ለፈለገ አትናቴዎስ የሚጨምርልኝ የሚቀንስልኝ ነገር የለም። መላኩ በእናትህ መልስልን፣ በእናትህ ጥቅስ ስጠን። አንተ ጥቅስ ካልሰጠን ማን ይሰጠናል? እንድንፈልገ ነው እንዴ? መላኩ አንተ መልስ ካልሰጠን ማን ይሰጠናል? እንድንፈልገ ነው ወይ? ስለዚህ በዛ ላይ ፊል አታደርግ። እሺ መልስ የምትሰጠው ለራስህ ነው። እምነት እንዲኮን የምታደርገው ለራስህ ነው። መልስ ብትሰጥ ብትወያይ ለራስህ ነው እንጂ ለእኔ ለፈለጋት ነው። ማይክህን 17 ጊዜ ስለከፈትከው ማውራት አትችልም። 99 ጊዜ ነው ሚውት የሚደረገው። አትችልም ማውራት። አሁንም ሚውት ይደረጋል። አሁን ቀጥል። አሁንም ማውራት ቀጥል። ኡስታዝ ይረጋ ኡስታዝ ቢረጋጋ አትፍራች። አቤት ኡስታዝ። አይ መላኩ አሁን ማይክን መክፈት ትችላለህ። አሁን ፈቅጄልሃለሁ። አሁን ደግሞ አውራ። እስካሁን ከልክዬክ ነበር። አሁን ደግሞ ማይክን ክፈት እናውራ። ፈለጋ አትናቴዎስ ስምህ ግን ማን ነው? ስምህ እንድጠራ ስምህ ማን ነው? ደስ ባለ ጥራኝ። አይ እኔማ ከጠራሁማ በጣም ትቀየማለህ። ይቅርብህ። እኔ አልቀየምህም እንዴ? እብድ እኮ ሰደበኝ ተብሎ እብድም ሰው አይቀየምም። ምን አልከኝ? ምንድነው ጥያቄ? እብዱን እንኳን ምንድነው ፖይንቱ? ቆይ ጨርስ። እሺ መላኩ ምንድነው ማለት የፈለግከው? ማይክ ክፍት አደረግንልህ። እሺ ያዙ ልቀቁኝ ብለህ ነበር። ማይክ ክፍት ሆነ። እሺ ዋት ምን ልትለን የፈለግከው? መልስ ከሌለ ማውራት የምትፈልገው ነገር ካለ ጥያቄን መጠየቅ ትችላለህ። ኡስታዝ ጥያቄን መጠየቅ ትችላለህ፣ ግን አርፈህ ጥያቄን ጠይቄያለሁ። መልስ እየጠበቅኩ ነው። ስሜን ስጠራ መልስልሃለሁ። መላኩ ስላልሆንኩ አልመልስልህም እኮ በቃ በዚህ ወይ መወየት ካልፈለግ የታላቅ ወንድም ስም ከሆነ እሱ ጥራው ማለት ነው። እሺ ጠራዋል። መላኩ መላኩ እሺ ይኸው ጠራሁት። ከዛስ ምን ላድርግ? ወይዬ ኡስታዝ ይምናሉ። እሺ መጽሐፍ ቅዱስ ምላሽ መስጠት ከቻልክ ስጠን፣ ካልሆነ ግን እባክህ መላኩ ፕሊስታችሁ ረድ። እኔ የበታችነት ስሜት እንዲሰማ አይደለም በዚህ ስም የጠራው ስምህ ስለሆነ ነው። ወደ አማርኛ ነው የተረጎምኩት ሜሴንጀር የሚለው። ኧረ አንተም የበላይነት ስሜት አይሰማም። እርግጠኛ ነኝ ቢሰማም ላይ ታተኩር ነበር። እሺ መልሱን ትሰጠናለህ ወይንስ ለሌላ ሰው ድል እንስጥ? ኦኬ እሰጥሃለሁ መልስ። በስርዓት ከጠየቀኝ ምንም ችግር የለውም፣ መልስ እሰጥሃለሁ። ምን በስነ ስርዓት ነው ማለት ነው። እኔ ሌላ ምንም ያልኩት ነገር የለም። ማስረጃ ስጠኝ ያለው በቃ ልመልስልህ። እሺ ምን ነው? እሺ ማርቆስ 6:3 አንብብልህ። እኔ ከፍቼዋለሁ። እሺ አንብብልህ። እሺ ይህ ጸራቢው የማርያም ልጅ ያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? ይላል። እህቶችና ወንድሞች እንዳሉት ከዮሴፍ የተወለዱ እንደሆነ በግልጽ ይነግርሃል። ጸራቢው ዮሴፍ ስለሆነ ማለት ነው። እጮኛዋ እንደነበረም በግልጽ ሁኔታ ተቀምጧል። በእናንተ እጮኛ የሚለውን ጠባቂ ብለህ ብትተረጉመውም ችግርን ትሄዳለህ፣ ወደ ፈለግከው ሀሳብ ትሄዳለህ። እዚህ ክፍል ላይ ግን አሁን የሰጠን የመጽሐፍ ቅዱስ ክፍል ላይ እርግጠኛ ነህ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆች እንዳሏት ይናገራል መላኩ? እርግጠኛ ነህ? የጸራቢ ልጆች መሆናቸውን በግልጽ ሁኔታ ከማርያም እንደወለዱ። እኔ አቁም እስከምል ድረስ አንድ ጊዜ አንብበው ክፍሉን፣ ሁላችሁም አዳምጡ። አሁን መላኩ ያነብልናል ክፍሉን። አንተ ልክ አቁም እስክል ድረስ ታነብልኛለህ። እሺ ቀጥል። እሺ ኡስታዝ ይብሽ እንዳታቋርጠኝ፣ እየሰማኝ ኡስታዝ። ኦኬ ማርቆስ
ኡስታዝ ትንሽ ረጋጉና ያድምጡኝ። ኦኬ ማርቆስ 6:3 ነው ለሚሰሙ ሰዎች። ማርቆስ 6:3 ላይ ገብታችሁ ታገኙታላችሁ። ምን ይላል? ይህስ ጸራቢው የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? ብሎ በግልጽ ሁኔታ ከያዕቆብና በግልጽ ሁኔታ ከጸራቢው እስከ ስንት ላንብብልህ? እሺ እኔ አቁም እስከ ድረስ ታነበዋለህ። ቀጥል ላንብብልሽ። እሺ ኡስታዝ ቴንክ ዩ ስለፈቀድክልኝ እንዳነበው። ኦኬ ልድገመውና ይህስ ጸራቢው የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። በጣም ጥሩ። በቃ ኢየሱስም በጣም አሪፍ። በጣም እሺ በድጋሚ አሁንም ደግሞ ይሄንኑ ተመሳሳይ ሐሳብ ማቴዎስ 13 ከቁጥር 54 ጀምሮ ታለምብልናል። ይሄንኑ ክፍል እሺ። አሁን ይሰናገሉበት ነበር የሚለውን ክርስቲያኖች ሁላችሁም ትይዛላችሁ። ወንድማችን መሌ ትገባና አሁን ማቴዎስ 13 ከ54 ጀምሮ ይስተናገዱበት የሚል የለም። ኡስታዝ ፈለገ ይስተናገዱበት የሚል የለም። ይሰናከሉበት እንጂ የሚለው ይስተናገዱበት ነገር የሚል የለም። እሺ ይሰናከሉበት እንጂ እሺ። ሶሪ ይቅርታ። ማቴዎስ 13 አይደል ነው 14 ከቁጥር 54 ጀምሮ አንብበልን ማርቆስ ማቴዎስ። ኦኬ እሺ ቁጥር 54 ማቴዎስ 13 አይ ቲንክ 1246 ያለውን ፈልገህ መሰለኝ ነው። አይ አይደለም፣ እኔ የፈለኩት 54 ነው። ከሱ ጀምሮ አንብበልን ከ54 እስከ 57 ድረስ 13 ኦኬ ታሮሽ 13:54 ጀምሮ ኦኬ ከ53 ልጀምርልህ። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። አንድ ሐሳብ ነው። 57 ነው በበልኩ እስከ 57 ቆይ መላኩ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን ከሚለው ጀምረ እስከ 57 ሳታቋርጥ አንብበው። እሺ ኡስታዝ እሺ። እናቱስ ማርያም ትባልም የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ ሀገሩና በገዛ ቤቱ ሳይከበር አይቀርም አላቸው። በጣም ጥሩ ኦኬ ወንድማችን፣ እሺ ጊዜ ሊያክብረልን። በዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩት ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው? ኦኬ እሺ፣ ምንም ልዩነት የለውም። በማህበረሰቡ ዘንድ ከነሱ ጋር አብረው ይኖሩ የነበሩ ሰዎች ናቸው። ቆይ አንድ ጊዜ ቆይ መላኩ የሚለውን ስም አንድ ጊዜ ላቆመው። በሌላ አንግል እየተረዳኸው አንተም በኔጌቲቭ ኢነርጂ ስለሆነ እያወራ ያለው ወንድማችን እያልኩ ጠራለሁ። እሺ ፕሊስ አዳምጠኝ። እዚህ የመጽሐፍ ቅዱስ ክፍል ላይ አሁን ያነበብናቸው የመጽሐፍ ቅዱስ ክፍሎች ላይ በጌታችን በኢየሱስ ክርስቶስ ወንድም እንኳን ኦርቶዶክሳዊ ወንድም የለኝም። ፈለገየ ኦርቶዶክሳዊ ወንድም የለኝም። እሺ ወንድም ብዬ እጠራለሁ። እሺ ይቅርታ። አሁን በቃ ወንድሜ ካለ ቀጥል። በዛ በቃ ትችቱ ቶ ፔሴ ታም የራሱን የጀመረው ችግር የለብኝም። እንደዚህ ምንም ችግር የለውም። ታሙ ቆይ ምንም ችግር የለውም። በቃ ጥላቻ የጥላቻ አባት የለንም። እኛ የፍቅር አባት ነው ያለን። አንተ የትኛውንም አይነት ንግግሮች ብትናገር፣ በነገራችን ላይ ሌሎቻችሁም ንገራችሁ፣ ፈለገ አትናቴዎስ ምንም አይነት ንግግር ተናግረ ነው አበሳሽተን ከሆነ መስመር እንወጣለን ብላችሁ ማገዱ አትፍጁ። በቃ ፕሊስ ራሳችሁ ነው የምታስገምቱት። አንዳንድ ሰው አፉን ሲከፍት ጭንቅላት ይታያል ይባላል እና በቻላችሁት አቅም ሶሻል ሚዲያ ላይ ስትመጡ እባካችሁ መጽሐፍ ቅዱስ ሀሳቦችን ነው የምናወራው። ከኔጌቲቭ ኤነርጂ ራቅ በሉና በመጽሐፍ ቅዱስ የማስረጃ ለማውራት ሞክሩ። ከዛ ውጪ መጽሐፍ ቅዱስ የማስረጃዎች መስጠት ሲያቅተው ነው አንድ ሰው ወደ ኔጌቲቭ ኤነርጂ የሚሄደው። ስለዚህ ተወዳጅ ወንድማችን አንተኛን ወንድም ብለህ አትጥራ፣ ችግር የለውም። እኛ ወንድማችን ብለን እንጠራለን። እኛ የፍቅር አምላክ ነው ያለን። እሺ
ምንም ችግር የለውም ለሱ። አሁን ወደ ፖይንት ኢትዮጵያዊ ወንድሜ ነህ ግን ነቆራውን ካወቀው ችግር የለውም። አንተን የጀመርከው ወደ ሐሳቡ ንግባ። እባክህን አዳምጠኝ እንደው በጌታ እባክህን ፕሊዝ እኮ ንግባ። ግባ አብራ። ቃልቃት ትግባ። አሁን አንተ ስትናገር ጸጥ ብዬ ስከታተል እንደነበረው ልክ እኔ ደግሞ ወራ ሲጀምር አዳምጠኝ እባክህ። እሺ ማቴዎስ ወንጌል ምዕራፍ 13 ላይ አሁን ማነሳለ አጫጭር 3 ጥያቄዎች አሉ። ባጭሩ ነው የምትመልስልኝ። ይህንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ በክርስቶስ የማያምኑ ሰዎች? እዚህ ላይ ያለህን እምነት ንገረን እባክህ። ኦኬ፣ በክርስቶስ ኢየሱስ ያልተቀበሉ ሰዎች ናቸው። በጣም ጥሩ። እሺ እግዚአብሔር ያክብርልን። ሁለተኛ ሙቭ እናድርግ ወደፊት። እነዚህ በክርስቶስ የማያምኑ ሰዎች የተናገሩት ንግግር የንቀት ቃል ነው ወይንስ የምስክርነት ቃል ነው? ኦኬ፣ ምስክርነት አይደለም ግን ንቀት ነው ማለት ደግሞ አትችልም። ስለሚያውቁት ነው በቃ። እሺ ቁጥር 57 ላይ ጌታችን ኢየሱስ ክርስቶስ ምን አለ? አንድ ጊዜ ሲደግም አንብበልን። ምን አለ? የምን ንግግር እንደተናገሩት በሰጠው ሪስፖንስ እናያለን። እስኪ ቁጥር 57 አንብበልን። ምን ይላል? ኦኬ ላንብበልን። እሺ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ኦኬ ሶ እነማን ስላላከበሩት ነው ይህንን ንግግር የተናገረው? ተወዳጅ ወንድማችን። ኦኬ ጠሩሽ። እነዚህ ሰዎች ሁሉ ነገር እኮ ነው ያልተቀበሉት ሰዎች ናቸው። ለምን አልተቀበሉትም ብለን እዚህ ጋር ስናጠና የምናገኘው ምንድነው? አስተዳደጉን ስለሚያውቁ፣ እህት ወንድሞቹ ከዮሴፍና ከማርያም የተወለዱ እህትና ወንድሞች እንዳሉት ስለሚያውቁ፣ ልክ እንደሱም ደግሞ እሱ ደግሞ እንደነሱ ስለሚመስላቸው አላከበሩትም የሚለው በግልጽ ሁኔታ። አሁን እኔ እነማን ያላመኑ ሰዎች ናቸው የሚለውን መልሰልኛል። አሁን ወደ ሌላ ነገር ሙቭ አታደርግ። የጠየቁ ጥያቄ ክርስቶስ በጣም የንቀት ቃል ሰዎች እንደተናገሩት አድርጎ የተናገረው ንግግር አለ። ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው። እነማን ስላላከበሩት ነው ይህንን ቃል የተናገረው? እነዚህ ሰዎች ወይንስ ሌላ ሰዎች? ኦኬ አንድ እዚህ ጋር አላከበሩት የሚል ነገር የለም። አሁን ክርስቶስ ደግሞ የተናገረው ኦኬ እሺ ተው ወደፊት ሙቭ እናደርግ በቃ ችግር የለውም። ኦኬ በቀጣይ ነው ተሰናከሉበት ይላል አይደል? ማቴዎስም ማርቆስም በይሄንን የወንጌል ክፍል ሲጽፉት እነዚህ ሰዎች ተሰናከሉበት ብለው ያስቀምጣሉ አይደል? ተሳስቻለሁ? እውነት ነው ይላል ቃሉ። ተሰናከሉ ምን ብለው ነው በክርስቶስ ላይ የተሰናከሉት? ምን ነገር ተናግረው ነው በክርስቶስ ላይ የተሰናከሉት? እስኪ ንገረኝ። ኦኬ በጣም ጥሩ አንብቤልህ ባረገው አሪፍ ይመስለኛል። አይ ቲንክ ለአድማጩም እንዲሆን ማለት ነው። ይህ የጸራቢ ልጅ አይደለምን ብለው አንድ የጸራቢ ልጅ መሆኑን አስበው፣ ሁለት ደግሞ እናቱስ ማርያም ትባል የለምን ብለው፣ ሁለት ወንድሞቹ ደግሞ ከዮሴፍና ከማርያም የተወለዱ ወንድሞች እንዳላቸው ስለሚያውቁ ይሁዳ፣ ስምዖን ምናምን የሚባሉ ልክ እንደዚሁ ደግሞ እህቶች እንዳሉ ስለሚያውቁ ከማርያምና ከዮሴፍ የተወለዱ ተራ ሰው ስለመሰላቸው የዮሴፍና የማርያም ልጅ ብቻ ስለመሰላቸው በዛ ተሰናከሉበት። መሰናከል ምን ማለት ነው? ከይቅርታ ጋር ወንድማችን ትርጉሙን የተረዳው አልመሰለኝም። አሁን መሰናከል ማለት የተናገሩት እያልከኝ ነው። ቆይ መሰናከል ምን ማለት ነው? ኦኬ መሰናከል ማለት እንደ ነብይ እንዳይቀበሉት ባግራውንድ የሚያውቁ። አሁን መሰናከል ማለት ምን ማለት ነው? በቀጥታ መቀበል ከፈላቸው መሲሁ ነው ብሎ መቀበል ከፈላቸው። መሰናከል ማለት ምን ማለት ነው ያልኩ? ቃሉን በሰዋሰው ፍታልኝ። ምናልባት የአማርኛ ቋንቋ ተናጋሪ ካልሆንክ ወይ እኛም እናግዝ። መሰናከል ማለት ምን ማለት ነው? አንድ ወጣት ለምሳሌ በአንዲት ሴት ገላ ተሰናከለ ከተባለ በዛች ሴት ገላ ምን አለ ማለት ነው? ኦኬ ስለ ኢየሱስ የተነገረውን ከሴት ልጅ ገላ ጋር እኔ አሁን ምሳሌ ያቀርብከው ማለት ነው። ወዳጄ ስለ ቃሉን ይጠየቅኩ ዳትማችማ ልጅ አትሁን እንጂ እኔ አሁን ስለ ቃሉን ይጠየቅኩ። መሰናከል ምን ማለት ነው? ምሳሌ ሰጠውክን አንተ ደግሞ ሌላ ሐሳብ ወስዳ በፕሪስ አታወራም። አሁን ምሳሌ ከመጽሐፉ ጋር አብሮ ስለማይሄድ ነው። እሺ እኔ ላብራራለህ። መሰናከል ምን ማለት ነው? አብሮ አይሄድም። እሺ ይቅርታ። መሰናከል ምን ማለት ነው? ትርጉሙን ንገረን።
መሰናከል ማለት እዚህ ጋር እንግዲህ ሊቀበሉት ፈልገዋል። የሚያደርገውን ታምራት ሁሉ አይተዋል። መሰናከል እዚህ ጋር እንግዲህ ብለህ አይደለም። መሰናከል ማለት ምን ማለት ነው? ቃሉን ፍቹን ነው የምትነግረን፣ ትርጉሙን። ኦኬ ትርጉሙን ነው የምትነግረን። ለምሳሌ ምሳሌ ልስጥ። ለምሳሌ ላቭ ምን ማለት ነው ከተባለ ትርጉሙ እንዲህ ማለት ነው ተብሎ ይመለሳል። ወላይታውን በራሱ ቋንቋ፣ አማርኛውን በራሱ ቋንቋ፣ ኦሮምኛ የሚናገረውን በራሱ ቋንቋ ትርጉሙ እንዲህ ብሎ ነው እንዲህ ማለት ነው ብሎ ይፈቷል። መሰናከል የሚለው ወርድ ምን ማለት ነው? እኔ እኮ አንድ የሰሜን ሰው ነኝ። ሁለት አፌን የፈታሁት በአማርኛ ቋንቋ ስለሆነ አማርኛ ያው ያስተምርሃለሁ እንጂ እሺ ታስተምረኛለህ እኮ ምን ማለት ነው እየጠየኩ ለዛ ነው። ምን ማለት ነው? ይሄን ሐሳብ ትቀበለዋለህ? ቆይ መሰናከል ማለት መሳሳት ማለት ነው። ይሄን ሐሳብ ትቀበለዋለህ? አልቀበለውም። መሰናከል ማለት መሳሳት አይደለም። መሰናከል ማለት መሳሳት አይደለም። ቆይ ሁላችሁም አዳምጡ። መሰናከል ማለት መሳሳት አይደለም ማለት መሳሳት ማለት አይደለም ማለት ላስረዳ ለምን እንደሆነ ላስረዳ። እባክህን አንድ ጊዜ አዳምጠኝ ተወዳጅ ወንድማችን። መሰናከል ማለት መሳሳት አይደለም ማለት በዚህ ኮንቴክስት በመጽሐፉ ኮንቴክስት መሳሳት ማለት አይደለም። እሺ በመጽሐፍ ቅዱሱ ኮንቴክስት መሰናከል ማለት ምን ማለት ነው? እንዲህ ማለት ነው ብለህ አጭር መልስ ስጠኝ አንድ ጊዜ ጋይስ፣ ሁላችሁም አዳምጡ። ኦኬ በጣም አሪፍ በጣም አሪፍ። አሁን ጥሩ መጣህልኝ። እዚህ ቦታ ላይ ለምን መሰናከል ለምን እንዳይቀበሉት እንቅፋት መሆን ማለት ነው። አሁን ለምንድን ነው መሰናከል እንዲህ ማለት ነው እያልክ አይደለም የምትሄደው። በዚህ መጽሐፍ ቅዱስ ኮንቴክስት መሰናከል ማለት እንዲህ ማለት ነው ብለህ ነው የምትመልስልን ተወዳጅ ወንድማችን። ከስር ደግሞ ፈለገ ተጽዕኖ ፈጣሪ እያሉ ነው ባለማድመጥ መሰለኝ። ያው ልመልስልህ ነው፣ አድምጥ፣ ጊዜ ስጠኝ። ለምንድን ነው ወደ ሌላ ሐሳብ የምትሄደው? ለምንድን ነው ስለ መጽሐፍ ለምንድን ነው ተወዳጅ ወንድማችን ለምንድን ነው? ቆይ አዳምጠኝ። ከስር ምንም ብለው ይጻፉ፣ ፈለገ ተጽዕኖ ፈጣሪን ብለው ይጻፉ፣ ፈለገ አጭበርባሪን ብለው ይጻፉ። ይሄን ቴክስቱን ኮሜንቱን ምናምን ተወው። ለምን ስለ መጽሐፍ ቅዱስ ብቻ ፎከስ አድርጋ አታወራም? በጌታ ምን ሆነ ነው? አሁን እዚህ ጋር አንድ ነገር ፕሊስ ወንድምነት እባክህን ቆይ አዳምጠኝ፣ እባክህን አዳምጠኝ ወዳጄ። እዚህ ውስጥ ለተሰበሰቡ ሰዎች ምንም ቢሆን አንተ የፕሮቴስታንት እምነት ተከታይ ነህ። ልክ እንዳንተ ፕሮቴስታንት አማኝ ሆነ ይሄንን ላይቭ እየተከታተለ ያለ ደግሞ በጣም ብዙ ቁጥር ያለው ሰው አለ። ኦኬ ክርስቲያን የሆኑትን እኛን ኦርቶዶክሳውያን እርሳን ሌሎቹንም እርሳቸው። ቢያንስ እንዳንተ ላሉ ፕሮቴስታንቶች ፍሬ ሊያፈራ የሚችልን ነገር እኮ ነው መናገር ያለበት ተወዳጅ ወንድማችን። በቃ እኛ እያነሳን ያለነው ሐሳብ አለ። ይሄው እንዲህ ብላችሁ የምታምኑ ትምህርት ሰው ሰራሽ ትምህርት ነው እያልን እኮ ነው። ይሄ ሰው ሰራሽ ትምህርት ማለት ቀላል ነገር አይደለም። ምናምንበትን ነገር እየነገርን ነው። ስለዚህ አንተም ቆይ እባክህን እስኪጨርስ አዳምጠኝ። እኔ ደግሞ ጣልቃ መግባትም አይደለም ማውራት ያለብን። ሐሳቤን እስኪጨርስ አዳምጠኝ ወዳጄ እባክህን። ስለሌላ ነገር የሆነ ሞክ የሚያደርጉ ነገሮችን ጥላቻ የሆኑ ነገሮችን ምናምን በመሀል እባክህ ሌላ ነገር አታወራ ፕሊዝ። አንተ እምነት ምንም ሊሆን ይችላል። እምነትን አክብረን ያስገባን፣ አመለካከትን አክብረን ያስገባን። ስለዚህ በሳል ሁን እባክህን። ይሄ አልፎበታል ድሮ በቃ የእናንተ እምነት እንዲህ ምናምን ሞክ ተደራርጉ። እባክህን እስኪጨርስ አንድ ጊዜ እባክህን ታገሰኝ። ሰዎችን ማብሸቂያ አይደለም ወዳጄ። እባክህን አዳምጠኝ በጌታ ኧረ በጌታ እባክህን አዳምጠኝ። ኢቨን አንተን ፐርሰናሊ ራሱ እየሰደብኩና እየዘለፍኩ አይደለም። የጋራ የሚያስማማንን ሐሳብ ኧረ እባክህን በጌታ ጨርስ። ኧረ ተው ግድ የለም ይሄን ያክል ሌላ ቦታ ግን ይሄን ያክል እኛ ድል አይሰጠንም ታውቃላችሁ። ትንሽ ተሳደብ እኛውን ፕሮቴስታንት የሆኑ ሰዎች ኧረ እኔ ልሰድብህ አይደለም በጌታ ምን ብዬ ነው የተሳደብኩት? ወዳጄ ምን ብዬ ነው የተሳደብኩት? እስኪ ንገረኝ። እንዲህ ብለህ ተሳደብኩት። መሰናከል ማለት እኮ የመለስኩልህ እኮ መሰናከል ማለት ወደ መሰናከል ማለት ከስር ፈለገ ተጽዕኖ ፈጣሪ ብለው እንደተሳሳቱ አይደለም። ምን ብዬ ተሳደብኩ? አንተን ምን ብዬ ተሳደብኩ? እኔ አንተን ምን ብዬ ሰደብኩ? ንገረኝ። ምን ብዬ ነው የሰደብኩ? ምን ብዬ ነው የሰደብኩ? አይ መልስ የለም። የሰደብኩ ነገር ሳይኖር ተሳደብ የምትለኝ። ኧረ እኔ እነግርሃለሁ። ቆይ እንጂ ምን ብዬ ሰደብኩ? አታስመልስም እኮ ፈለገ። ምን ብዬ ሰደብኩ? ሰድቤያለሁ ወንድሜ፣ ሰድቤያለሁ።
ትንኮሳ ምናምን የመተንኮስ ነገር አበሳጭተህ ምናምን ነገር ሰድብ ያለው ወይ? ቆይ ወደ ሌላ እንሄዳለን። ሰድብ ማስረጃዬን ተቀባይነት እንዳያገኝ ለማበሳጨት ትፈልጋለህ? አዎ ሸንቆጥ እያደረግህ መልዕክት እንዳይሰማ አውቀህ ሸንቆጥ አልበሳጭ። ከዚህ በላይ እኔ አንተን አሁን ፐርሰናል ስሜት ያደርግም ስለ የትኛውም የመጽሐፍ ቅዱስ ሐሳብ መሰናከል ማለት ፈለገ ተጽዕኖ ፈጣሪ ነው ብለው ማውራት አልፈልግም። ተሳስተዋል እነዚህ ሰዎች። ፌስ ይቅርታ፣ ለምሳሌ ፈለገ ከይቅርታ ጋር ፈለገ ለአንድም ደቂቃ እኔ ከተቀመጥኩበትም ደቂቃ ጀምሮ እኔ ተጽዕኖ ፈጣሪ ነኝ ተጽዕኖ ፈጣሪ እያላችሁ ጻፉልኝ አላለም። ኮመንት ላይ የሰው ልጅ የፈለገውን ሀሳብ የመስጠት የፈለገውን ነገር የመጻፍ መብት እና አንተን በነገር ሸንቆጥ ያደረገበት ቦታ ካለ ሸንቆጥ ያደረገህን ነገር ማውጣት በማስረጃ ካልሆነ ደግሞ አሁን እኛ የምንሰዳደብበት ሀሳብ የለም። ቆይ አንድ ጊዜ የምንሰዳደብለት የምንተችለት የምንሰድብለት አምላክ የለን። ስለዚህ ከኛ በተሻሉ ያዳምጡናል ብዙ ሰዎች ከኛ በተሻሉ እና እነሱንም ደግሞ በማክበር ብንቀጥል ደስ ይለኛል። ከእንደዚህ አይነት ትችት ከእንደዚህ አይነት ስድቦች ወጥተን ለሰከንድ እኔ ተጽዕኖ ፈጣሪ ነኝ አላለም። አሁን ፈለገ እስካላለ ድረስ ተው፣ እነሱ ይጻፉ ታች የሰውን አትናገር። ግን አሁን ለጠየቀ ጥያቄ በቃ ችግር የለውም። ምሳሌ ነው እኮ መሰናከል የሚለው ምሳሌ ሳስቀምጥ እንደ ምሳሌ እህታችን የጻፈው ነው። ቆይ ወንድሜ ቋዳ እባክህን ቆይ ተሙዬ ጥሩ ምሳሌ አምጥቷል። ቆይ ተሙዬ ቆይ ጥሩ ምሳሌ አምጥቷል። ቆይ ጥሩ ምሳሌ አምጥቷል። እሺ ከስር እንዲህ ብለው ጻፉ፣ ከዛ ከመሰናከል ጋር አገናኝልን። እሺ እኔም እንዲህ ተሰድቤ ቢሆን ነገሮችን ከተረዳ ተረዳልኝ። እሺ ከስር ፈለገ ተጽዕኖ ፈጣሪ አለ። እሺ ከዛስ? ኦኬ እሺ አሁን እነዚህ ሰዎች አሁን ተሰናክለውብህ ነው። ለምን ተሰናከሉ ቢባል የተሳሳተ መረጃ ይዘው ማለት ነው። ተጽዕኖ ፈጣሪ አይደለህም ግን ተሳስተዋል ማለት ብለው ተሳስተዋል። በአንተ መረዳት ማለት ነው። የዚህ መጽሐፉ ላይ ያለው መሰናከል ግን እንደዚህ አይደለም። ትርጉም አሁን እኮ ተሳስተዋልን ተስማማህ እኮ መሰናከል ማለት ተሳስተዋል ማለት መሆኑን እኮ ቅድም ስጠይቅ አላምንም ብለኝ ነበር። አላምንም እኮ አሁን ታዲያ ፈለገ ተጽዕኖ ፈጣሪ ማለት መሰናከል ማለት ነው ለምን ትለኛለህ? አሁን ደግሞ አመንክበት። በዚህ ኮንቴክስት በመጽሐፉ ኮንቴክስት ግን አንተ እንደተሳሳቱብህ አይደለም ነው። በመጽሐፍ ቅዱስ ኮንቴክስት ሳይሆን እንዲሁ ስጠይቅ እኔ መሰናከል ማለት መሳሳት ማለት ነው ብያለሁ። ምን ብለህ ነበር? ጭራሽ በቃ ይሄ መሳሳት የሚለው ቃል በዚህ ኮንቴክስት ነው ብለህ ነበር። አሁን ተጽዕኖ ፈጣሪ ካሉ ሰዎች ተሰናክለዋል አልከን። ተሳስተዋል ማለት ነው ወይ ስንል አዎ ለኛ ጊዜ ሲሆን እሺ ያው አመንክ። እሺ ወደ ውይይቱ እንግባ። አያላምንም ወንድማችን ምን እናድርግ መሰለህ? እኔ ፐርሰናሊ በቃ እኔ አንተን ስሜቴ ማድረግ እንዲህ ተበሳሽተህ ተናደህ ምናምን መጽሐፍ ውስጥ ማውራት ስለማልፈልግ ለሌሎች ወንድሞች እድል ስጥና ከሌሎች ወንድሞች ጋር አውሩ። እኔ ፐርሰናሊ ግን ተሳስተዋል በሚለው ምንም ችግር የለውም። ተሳስተዋል በሚለው አሁን ሌላ ነገር አይደለም። እኔ ያልኩት ካዋጣ ሂድ እባክህን ፕሊዝ። ተሳስተዋል በሚለው ካዋጣ ሂድበት እኮ አልኩህ። እኔ አሁን ስለሌላ ነገር አላወራሁም። እኔ አሁን ማወራው ስለ ባይብል ነው። መጽሐፍ ቅዱስ ሰዎችን ማብሸቂያ አይደለም። መጽሐፍ ቅዱስ ሰዎችን ማናደጃ ሌላ ባድወርድ እንትን የምንልበት ነገር አይደለም። መጽሐፍ ቅዱስ ሰዎች የምናንጽበት ቃል ነው። እኔ አንተን አንጻለሁ ብዬ ዳትማች አንተ ደግሞ በጣም በኔጌቲቭ ኤነርጂ ተበሳጭተህ ከሆነ የምታወራኝ በቃ ባጭሩ አገልግሎቱ በዜሮ ነው የሚባዛው ወዳጄ። ምንም ብልህ አትሰማኝም። ምንም ብልህ እየሰማኝ አይደለም። በምንም ሀሳብ ዙሪያ ለመወያየት ፈቃደኛ አይደለም። ስለዚህ ለሌሎች ወንድሞች ሁለተኛ ነገርም ቆይ ከዮባ ጋር ዮባ አለ አይደል? አለ ቀጥሉ። ተሰናክሉ ማን ነው? ፒኤስኤ ተሰናከሉበት የሚለው ተሳሳቱ ካልሆነ ምንድን ነው? ኦኬ እሺ ሊትራሊ ተሰናከሉበት የሚለው ሲተረጎም ተሳሳቱ የሚል ትርጉም ሊያመጣ ይችላል። ምንም ችግር የለውም። እዚህ ኮንቴክስት ላይ ስንሄድ አሁን የተረጎማችሁበት አግባብ የሚያስኬድ ነገር ይኖረዋል። የሚያስኬድ ግን ምኑ ላይ ነው ሲባል ኢየሱስ የዮሴፍ ልጅ ስለመሰላቸው ተሳስተዋል ማለት እንችላለን። እዚህ ጋር ይሄን ብቻ ነው ማለት የምንችለው። መሰናክል የሚለውን ትርጓሜ ስንወስድ የዮሴፍ ልጆች አልነበሩም ከማርያም የተወለዱ። አይ መጽሐፉ ስለሚነግረን እኮ ነው። እውነቱን ስለነገረን ስህተቱና እውነቱን እናውቀዋለን።
የቱ ጋ ነው የተሳሳቱት? የዮሴፍ ልጅ በማለታቸው እንጂ የወንድሞች በማለታቸው ወይም የስጋ ዝምድናን ከወንድም በማለት እንደዛ በመፍጠራቸው ተሳሳቱ ማለት አይደለም። ስህተቱ የዮሴፍ ልጅ በማለታቸው ብቻ ነው የሚለውን ከየቱ ጋር ነው ያነበብከው? ኦኬ ኢየሱስ የዮሴፍ ልጅ ሲባል ትክክል ነው ኢዮብ? ለአንተ ትክክል እኮ አይደለም አይደል? መልስ እውነት አይደለም። ይሄ ተሳስተዋል ሰዎች። ከኔ መረዳት አይደለም። ስለማታመን ለምን ተከራከረ? በዚህ ጉዳይ እንከራከራለን ብዬ ነው። እውነት ነው፣ በቃ ግልጽ ነው። አይ ማመን አለማመን አይደለም። ዮሴፍ ልጅ የተባለበት አግባብ አለ። እሱ አይደለም ጥያቄው። አንተ ከፍለ መሀል ላይ የተሳሳቱት እዚህ ጋር ነው የተሳሳቱት እዚህ ጋር ብቻ አይደለም የሚለውን ስለለየ አንተ የለየው በየትኛው ጥቅስ ላይ ነው? የትኛውን ጥቅስ አንብበ ነው እንዲህ ያልከኝ? የቱ ጋር ነው እንደዛ የተጻፈው? ኦኬ ጥሩ። የኔን መረዳት እዚህ ቦታ ላይ ያንተን መረዳት እና ነው በመጽሐፍ ቅዱስ አንጣው። በቃ እሱን ጥቀስልኝ ጎበዝ። ኦኬ በጣም ጥሩ። እኔ አሁን በትክክል መጽሐፍ ቅዱሳዊ ሆኜ እየተናገርኩ ነው ያለሁት። አሁን እኔ ኢየሱስ የዮሴፍ ልጅ አይደለም የሚለውን ነገር አንተም ትቀበለዋለህ። እውነት ስለሆነ አይደለም፣ እውነት ነው፣ የዮሴፍ ልጅ አይደለም። ስለዚህ የዮሴፍ ልጅ ነው ብለው የጸራቢው ልጅ ነው ብለው መናገራቸው ስህተት ነው፣ ግልጽ ነው፣ ስህተት ነው። ሰዎቹ ግን ይሄን ብቻ ተናግረው ግን አላቆም። ወንድሞች ማለት የተናገሩት ምን አለ? ወንድሞች ማለት እየመጣሁልህ እኮ ነው ኢዮብ፣ እየመጣሁልህ ነው። ሌላ ይሄን ተሳስተዋል። ሌላ ግን የመሰላቸው ግን ደግሞ አለ። የመሰላቸው ለምንድን የመሰላቸው? መጀመሪያውኑ የዮሴፍ ልጅ ነው ብለው ስላመኑ፣ የዮሴፍ ልጅ ነው ብለው ሲያምኑ ከማርያምና ከዮሴፍ ደግሞ የተወለዱ እህት ወንድሞች ስላሉ እንደነሱ አይነት ሰው ስለመሰላቸው ነው። ግን እንደነሱ አይነት ሰው ደግሞ አይደለም። እንደነሱ አይነት ሰው እሺ፣ የተሳሳቱት እንደነሱ አይነት ሰው ስለመሰላቸው ነው ብለሃል። ኢየሱስ በሰውነት ሰው በመሆን ከነሱ ይለያል ማለት ሰውነቱ ከነሱ ባህር የተለየ ሰውነት ነው። ከነሱ የተለየ ሰውነት የለውም። ከዮሴፍ ልጅ ግን አይደለም። ሰውነትን ያገኘው ከዮሴፍ አይደለም። አልጠየቅኩም። ማን ያው የዮሴፍ ልጅ አይደለም። እሱ ነው ፖይንት፣ እሱ ነው ሰማው። ችግር የለውም። የዮሴፍ ልጅ አይደለም። እነሱ ግን ነው በማለታቸው ተሰናከሉ። የወንድሞችና እህቶች በማለታቸውስ አልተሰናከሉም የሚለውን ከየቱ ጋር ነበብከው ነው ጥያቄ እኮ። ኦኬ መልካም። ከዮሴፍ የተካፈለው ዘር ስለሌለ ሌሎች ወንድሞችና እህቶች ግን ከዮሴፍ ዘር ስለተካፈሉ እንደነሱ አይነት ሰው አይደለም። የተለየ ሰው ከዮሴፍ ዘር ያልተካፈለ። አይ አሁን ያልተጠየቀውን እያወራ ያለው ይኸውልህ። እሺ የቱ ጋር ነው ከዮሴፍ ዘር ተካፈሉ የሚለው? አውጣው እስቲ ቁጥር ስንት ላይ? የዮሴፍ ልጆች ስለሆኑ የእሱን ዘር ተካፍለው ነው ወለዱታ። አውጣና አስነብበኝ። አንተም እኮ ከአባት ዘር ተካፍለው ነው የተወለድከው። ያንተን እኮ የኔን እኮ አይደለም እንድታወራ የጠየቀው። ልክ እንደዚህ የእነሱና የሴ የኔን እንድታወራ ሳይሆን አንተ የነገርከኝን እሱን ማስረጃ አቅርብለት ነው ያልኩ። ስለዚህ አንተም እኮ ብለህ አትቀጥል እሺ። የኔን አይደለም እያወራን ያለ ነው። ከዮሴፍ ዘር ተካፍለዋል የሚለውን አስነበበኝ መጀመሪያው። ቃል በቃል አለ ወይ ነው ጥያቄ? ጥቅሱን ንገረኝ እባክህ። ያው አሁን ይሄ እኮ ዓለማዊ ሰው ሁሉ የሚረዳው ነገር ነው የምትጠይቀኝ። አሁን እኔ ዓለማዊ ሰው ይረዳው መንፈሳዊ ሰው ይረዳው ላወራኸው ነገር ማስረጃን የጠየቅኩ እንጂ ከሌ ይረዳዋል እኮ እንድትለኝ አይደለም። ኦኬ እሺ ልቀጥልልሽ። ለምን ከዮሴፍ ዘር የተካፈሉ ናቸው አልኩ ከተባለ የምን ልጆች ስለሆኑ። ለምን አልክ አይደለም የኔ ጥያቄ። የእርሱ ከማርያም የወለዳቸው ልጆች ስለሆኑ ማለት ነው እኮ። ከማርያም የወለዳቸው ልጆች ስለሆኑ ዘር ተካፍሎ ነው። ጥቅስ የሚባል ማለት የመጽሐፍ ቅዱስ ንባብ ማለት ነው። የራስን አውራ ማለት ሳይሆን ከመጽሐፍ ቅዱስ እዚህ ክፍል ላይ ብለህ ጥቀስ ማለት ነው። አሁን ጥቀስልኝ ከራስህ ልታወራ። ኦኬ እሺ ኦኬ። ጥቅሱ ምንድነው? አባታቸው ጸራቢው ዮሴፍ በመሆኑ ከማርያም የወለዳቸው አባት ጸራቢው ዮሴፍ አላቸው። አልኩ የጸራቢው ልጅ አይደለም ምን ይላል? አንተ ስለ አይደለም ምን አይደለም ስለነሱ የጸራቢው ልጅ ማዋጣ እኮ ነው የምትሄደው። ለክርክራውን እንዲመች ነው እንጂ ቆይ የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው? መለስኩልህ። የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው? የጸራቢው ልጅ ስለ ኢየሱስ ስለተናገረ የጸራቢው ልጅ ኢየሱስ ነው። ቆይ ስለ ወንድሞቹ ሲናገር ደግሞ ስለነሱ የተናገረበትን ከዮሴፍ ዘር ተካፍለዋል የሚለውን ልታመጣልኝ ትችላለህ ወይስ አትችልም? አጭርና ግልጽ። አዎ አመጣለሁ የምትለኝ እኮ
እሺ ማታመጣ ከሆነ ደግሞ ይሄ ዝም ብሎ ጊዜ ማጥፋት አስፈላጊ ስላልሆነ እናቆማለን ማለት ዘርን የምትካፈለው ከአባት ነው። የኢየሱስ ወንድሞች ተብለው ሰዎች የተሰናከሉባቸው ሰዎች ዮሴፍ ዘር ተካፈሉ። እህትና ወንድሞቹ አባታቸው ዮሴፍ ነው። እናታቸው ወጣም ይወባዬ ምንም ያዋጣ አይደለም። ከኔ ጋር እንደዛ አይነት ነገር እንኳን አይሰራም። እዛው ሄደ ቤትን ከፍተ ማውራት ትችላለህ። የዮሴፍ ልጆች ናቸው ከዮሴፍ ዘር ተካፍለዋል ስትል ጥቅስ አንጣን ያልኩ ሌላ ነገር እኮ አላልኩ። ጥቅስ ጥቀስ ሲባል ዓለም ሁሉ የሚረዳው ነው ይላል። ብዙ ሰው የሚረዳው ነው ይላል። ብዙ ሰው ስለተረዳ ምን ለምሳሌ በዓለማችን ላይ እንግዲህ በሃይማኖት በሚለው ውስጥ በቁጥር ምናልባት ሁለተኛው እስልምና ነው አይደል? ብዙ ሙስሊሞች የሚረዱት ኢየሱስ ፍጡር ነው ብለው ነው። ብዙ ሰው ስለሚረዳው በቃ ኢየሱስ ፍጡር ነው ልትል ነው። ብዙ ሰው የሚረዳው የሚል አመክንዮ የምታቀርበው ከመጽሐፍ ካላገኛችሁ በቃ ዝም በሉ። አላቅም ማንንም የሚገል ነገር አይደለም እና እንደዚህ ድርቅ ያለ ነገር አናደርገው። ለማንኛውም ተሳሳቱ ወይም ተሰናከሉ ተብሏል። ምን ብለው ነው የተሰናከሉት? የጠራቢ ዮሴፍ ልጅ ነው ሲሉ በስጋ ወልዶታል ብለው ስላመኑ፣ ወንድሞችም ያሉት በስጋ ስለተወለደ ብለው ከጅምሩ ስላሰቡ እነዛም የዮሴፍ ልጆች ናቸው፣ ኢየሱስም ዮሴፍ የስጋ ልጅ ነው ብለው ነው ያሰቡት። ከፍለው አንዱን ልክ ናቸው አንዱን ስህተት ነው እንድትል ያደረገ የትኛው ነው ጥቅስ ነው ሲባል የለም። እንደዛ አይነት ነገር አይሄድም። ሁለተኛ ማርያም ልጆች አሏት ለሚለው እንትን ይሄ ማስረጃ ሆኖ መቅረብ አይችልም። ምክንያቱም ለማርያም ልጆች ተብለው አልተጠቀሱም አንድም ቦታ ለኢየሱስ ወንድሞች እህቶች ተብለዋል። ከምን አንፃር ነው ከተባለ ከአይሁድ ልማድ አብሮ ከማደግ እንደ ዮሴፍም እኮ በማሳደግ አባቱ ተብሏል። በነገራችን ላይ ይሄ ራሱ በእግዚአብሔር ዓላማ ወይም በእግዚአብሔር ሐሳብ ማርያምን ከውግረት ጠብቋታል። ምክንያቱም እነሱ ይሄ ከትዳር ውጭ የሆነ ሴት ወልዳ ብትገኝ ምን ያደርጋሉ? ይወግሩ ነበረ። ስለዚህ ይሄንን ይቃወማል ማለት ነው። እሺ እሰማለሁ ጋይስ፣ ይቅርታ በጣም እና የምሰማ ይመስለኛል መንገድ ላይም ስለሆንኩኝ እያየሁት አይደለም። ስለዚህ በእነሱ ሐሳብ ማርያምን እንዲጠብቃት ከውግረት ከነሱም ልማድ እሺ አሁን እሰማለሁ ተሙ። እሺ በቃ በዚህ ጨርሳለሁኝ በዚህና በእነሱ ልማድ ትዳር የተገኘን ይወግራሉ፣ ሴቷ ትወገራለች ምናምንና ከዚህ ጠብቃ ዘንድ በእግዚአብሔር ሐሳብ ይሆናል ማለት ነው። ስለዚህ የጸራቢው ልጅ ነው ብለው በማመናቸው ማርያምን ካደጋ ይጠብቃት ዘንድ ብለን ስናምን ከዚያ በታሪክ የተለያየ እይታ አለ። ይሄ ከበፊት ሚስቱ የወለዳቸው ናቸው የሚል አለ። እንዲሁም ደግሞ የቀለዮጳ ልጆች ናቸው የሚል አለ። ሁለተኛይቱ ማርያም የተባለችው ማለት ነው። ይሄን መጽሐፍ ቅዱስ ያነበበ የሚረዳው ነው። የዮሐንስ ወንጌል ላይ አለ ምዕራፍ 19 ላይ ሁለተኛይቱ ማርያም የተባለችው የእሷ ልጆች እንደሆኑ ይታመናል። የመጽሐፍ ቅዱስ ማህበር መዝገበ ቃልንም ካየን እሱ ራሱ አንድ መልስ ይሰጣል ማለት ነው። እና አመሰግናለሁ። ቀጥሉ። እሺ ዮባ እናመሰግናለን። ኦኬ ታሙ ያስገባው ሰው አለ? አስገብቼዋለሁ። አገልጋይ ዘሪሽ እንኳን ደህና መጣ። ታሙዬ እንዴት ነህ? እንኳን ደህና ቆየኝ። ሰላም ብያለሁ።
እግዚአብሔር ሰላም ብያለሁ። ለምን አስገባ ይላልከኝ ትንሽ እንድንወያይ ፈልጌ ነው። የት ቸርች ነህ? የት ቤተ እምነት ነህ? አገልጋይ ዘርዬ የወንጌል አማኝ ነኝ። ቦኬር የሚባል ቸርች ነው የማገለግለው። ቦኬር ቤተክርስቲያን ነው የማገለግለው። ቦኬር ቤተክርስቲያን የወንጌል አማኝ ማለት አልገባኝም። ከይቅርታ ጋር እውነት ስላልገባኝ ነው ለመጥመን ፈልጌያለሁ። አረ ችግር የለም ተሙዬ። የወንጌል አማኝ ሌላው ለማጥራትም ከፈለግ ችግር የለም። የወንጌል አማኝ ስል ማለት በካውንስሉ ተመዝግቦ ፍቃድ ያላት ቤተክርስቲያን ናት። ካውንስል ውስጥ ተመዝግባ ፍቃድ ያላት ልክ እንደ ንግድ ፍቃድ እንደሚወጣው የተመዘገበች አሁን ይኸውልህ እንትን ተሙዬ ትንሽ እምነት አላለችም። አልገባኝም እዛ እኮ እምነት ማለት የወንጌል አማኝ ካውንስል አጠቃላይ ፕሮቴስታንት። እናንተ ሰዎች ምርጫ ቦርድ ገብታችሁ ትወዳደራላችሁ። ቆይ ከይቅርታ ጋር ምርጫ ቦርድ ገብታችሁ ትወያያላችሁ፣ ትፎካከራላችሁ። ምንድን ነው የምታወሩት? ስለ ፖለቲካ ነው የምታወሩት። እኛ ስለ መጽሐፍ ቅዱስ ነው የምናወራው። ፖለቲካ ምናምን የሚባል ነገር አይመጥነንም፣ ሊጥነንም አይችልም። እና ተነስታችሁ ፖለቲካ አትበሉ። ፖለቲከኞች ከሆናችሁ አትምጡ፣ ከመጽሐፍ ቅዱስ ጋር አትወያዩ። ፖለቲከኞች ካልሆናችሁ ደግሞ እውነት ክርስቶስ ኢየሱስ ልገልጥ እናውራበት። በቃ አለቀ። ስለምን ፖለቲካ ነው የምታወራው? እኔ ከምንም የጸዳውኝ እና አንድ ጥያቄ ልትወያይ ከፈለግ እኮ እንደዚህ አይነት ጥያቄዎችን መጠየቅ ተሙዬ አዳምጠኝ። ልትወያይ ከጠየቀኝ የጠየኩን መልስ ይዘህ መልሱን ይዘህ ሌላ ነገር ማውራት አያስፈልግም። ጠየቀኝ አለ ለጠየቀኝ ጥያቄ መልስ ሰጠው። የት ቤተክርስቲያን አልከኝ? ቦኬር ቤተክርስቲያን አልኩ። ቦኬር ምንድን ነው አልከኝ? አስረዳው። ያንን መረዳት ካልፈለግ እኮ በቃ እንዲገባህ አይደለም እኮ እንዲገባ ሳይሆን የምነግርህ ማነው እውነታውን ነገርኩ። ገባህም አልገባም ፖይንቱ እሱ አይደለም። የገባሁት ልንወያይን ያስገባሁት ብለኸኛል። ስለዚህ ወደ ውይይቱ መግባት አይሻልም ተሙዬ? አሁን ከፖይንቱ ጋር የማይገናኝ ነገር እያወራን ስለሆነ ማለት ነው። ከገባሁበት ርዕስ ጋር አይገናኝም። ከውይይቱ አንዱ ቆይ ዘርዬ፣ እኔ አሁን አገልጋይ እሺ፣ አዳምጠኝ ከይቅርታ ጋር አገልጋይ ዘሪሁን ይላል። አገልጋይ ዘሪሁን ካለ አገልጋይ። ስለዚህ የወንጌል አማኝ ነኝ ስትል የወንጌል አማኝ የሚባል እንዳለ አላውቅም ነበር ከይቅርታ ጋር። እሺ ቀጥል ዲያቆንዬ፣ እርሱ ይቀጥሉ። እኔ ኮፒንቲው ተረጋጋ አትበሉኝ ራሳችሁ። ቲንክ ኔትወርክ አሪፍ አይደለም ተሙዬ፣ በችል አሪፍ ቦታ ላይ ብትሆን አሪፍ ነው። እሺ አገልጋይ ዘሪሁን እንዴት አሉ? ከየት ቤተ እምነት ነው የመጡት? አገልጋይ ቦኬር ቤተክርስቲያን። እሺ ዛሬ በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ ማስረጃ እያወራን ነበረና በእነዛ ሀሳቦች ላይ አይ እምነታችን መጽሐፍ ቅዱሳዊ ነው ብለው ዲፌንድ ማድረግ የሚችሉ ለፕሮቴስታንት ወንድምቶች እድል እየሰጠን ነው እና ስለመጡ በጣም አድርገን እናመሰግናለን። ቀደም የተነሳውን ሀሳብ ለእርሶን ብናነሳ ደስ ይለናል። ወደ ሌሎች ትምህርቶች ከመግባታችን በፊት ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት የሚል ትምህርት መጽሐፍ ቅዱስ ነው ብለው ያምናሉ አገልጋይ? አዎ። እሺ ድንግል ማርያም ሌሎች ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ይስጡን አገልጋይ። ይኸው አሁን ስታነሱ የነበረው ማቴዎስ 13 ከ53 ጀምሮ ያለው ሀሳብ ይናገራል። እሺ ማቴዎስ ወንጌል ምዕራፍ 13 ያበቡልን ምን ይላል? እሺ ከ53 ጀምሮ ላንብበው። በጌታ በኢየሱስ ስም አነበዋለሁ። ኢየሱስ እነዚህ ምሳሌዎችም ከጨረሰ በኋላ ከዚያ ሄደ፣ ወደ ገዛ ሀገሩ መጣ። እስኪገረሙ ድረስም በምኩራቦቻቸው ያስተምራቸው ነበረ። እንዲህም አለ፣ ይህ ጥበብና ተአምራት ከወዴት አገኙ? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮናን፣ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም እያለ ይቀጥላል። ስለዚህ በዝርዝር እዚህ ክፍል ላይ አባቱ ዮሴፍ እንደሆነ ይናገራል። እናቱ ደግሞ ማርያም እንደሆነች በስጋ የሚጠራበት አባቱ ዮሴፍ ተብሎ እንደሚጠራ በሰውኛ ማለት ነው። እናቱ ደግሞ ማርያም
ትባል በግልጽ እዚህ ስፍራ ይነጋስ። ቀጥሎም ደግሞ ወንድሞቹና እህቶቹ ብሎ በዝርዝር ያስቀምጣል፣ በቁጥርም ማለት ነው ስማቸውን እየጠራ። እሺ ከቀደም ጀምሮ እንደዚህ አይነት የመጽሐፍ ቅዱስ ጥቅሶችና ሀሳቦች ሲሰጡ ነበረ። አገልጋይ አንድ ትልቅ ልንገባባበት የሚገባ ነገር መቼም እርሶ አገልጋይ ነዎት እና ባሉበት ቸርች መቼም ብዙ መጽሐፍ ቅዱስን የሚያስተምሩት ህዝብ አለ። ሰው መጽሐፍ ቅዱስን እንደሚያስተምር አንድ ሰው በክርስቶስ ያመኑ ሰዎች የሚናገሩት ንግግርና በክርስቶስ ያላመኑ ሰዎች የሚናገሩት ንግግር በጣም ልዩነት አለው። ባጭሩ ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ልጆች እንዳሏት የሚያሳይ እንዳልሆነ የምናምንባቸውን መሰረታዊ ነገሮች ልንገሩትና አይ ነው ካሉኝ ወደ ጥያቄዎች ገብተን እናወራለን። የመጀመሪያው ነገር ይህንን ቃል የተናገሩት በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። አገልጋይ በክርስቶስ ያላመኑ ሰዎች ናቸው። ቁጥር 57 ላይ ባለማመናቸው ከቁጥር 57 በኋላ ባለማመናቸው ምክንያት 58 አይ ቲንክ ከዛ ምንም ተአምር ሳያደርግ ሄደ ይላል። እነዚህ ሰዎች በመጀመሪያ ደረጃ ስንጀምር በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። አንድ ሲቀጥል የተናገሯቸው ንግግሮች የንቀት ቃላቶች ናቸው። ለዛም ነው ጌታችን ኢየሱስ ክርስቶስ ቁጥር 57 ላይ እይትከበር ነቢይ በሀገር ያለው ነቢይ በገዛ ሀገሩ አይከበርም ያለው ለዛ ነው። ወደ ገዛ ሀገሩ ነው የመጣው። በገዛ ሀገሩ አላከበሩትም። ምን ማለት ነው? የንቀት ቃል የተናገሯቸው ንግግሮች በአጠቃላይ የንቀት ቃላቶች ናቸው። እንዴት እንመጣበታለን። ከዛ በመቀጠል ዋነኛው በክርስቶስ ያላመኑ ሰዎች የሚናገሯቸው ንግግሮች አገልጋይ እንደ ሃይማኖት መመስረቻ ተደርገው አይወሰዱም። ለምሳሌ ያክል የማርቆስ ወንጌል ምዕራፍ 3 ጊዜ ከምናባከን እንዲሁ በቃ ሌላምብሮ የማርቆስ ወንጌል ምዕራፍ 3 ቁጥር 22 ላይ ከኢየሩሳሌም የመጡ ጻፎች በክርስቶስ ኢየሱስ የማያምኑ እነዚህ ሰዎች ጌታችን ኢየሱስ ክርስቶስን ምን አሉት? ይህ ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ ይላል። በክርስቶስ የማያምኑ ሰዎች የተናገሯቸው ንግግሮች በመጽሐፍ ቅዱስ ውስጥ አሉ፣ ኦፍኮርስ አሉ። ነገር ግን እነዛን ቃላቶች የሃይማኖት መመስረቻ አድርገን አንወስዳቸውም። ክርስቲያኖቶች ወንድሞች በደንብ አድርጋችሁ አዳምጡኝ። ቅድስት ቤተክርስቲያናችን በመጽሐፍ ቅዱስ ውስጥ 3 አይነት ቃላቶች እንዳሉ ታስተምራለች። ኦርቶዶክሳዊት ቅዱስ ቤተክርስቲያን በመጽሐፍ ቅዱስ ውስጥ 3 አይነት ቃላቶች እንዳሉ ታስተምራለች። አንደኛው ቃለ ሰብ ነው። ሰዎች ከልባቸው አፍልቅ የተናገሯቸው ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሁለተኛው ቃለ ነቢያት ነው። ነቢያት በመንፈስ ቅዱስ ምሪት የተናገሯቸው ትንቢቶች በአጠቃላይ አሉ በመጽሐፎቻችን ላይ። ከአይምሮ በላይ የሆኑ ለመረዳት የሚቸግሩ ነገር ግን በእግዚአብሔር እርዳታ የተነገሩ እነዛ ትንቢቶች በአጠቃላይ ቃለ ነቢያት ብለን እንጠራቸዋለን። ሌላኛው ቃለ እግዚአብሔር ነው። በሐዋርያቱም ጭምር የተሰበከው አምላካችን እግዚአብሔርም ጭምር የተናገራቸው እነዚህ ቃላቶች ቃለ እግዚአብሔር ተብሎ ይጠራሉ። እና ልክ እንደ ሃይማኖት መመስረቻ ግን ሰዎች የተናገሯቸው ንግግሮች አንወስዳቸውም። አገልጋይ ይህ መጽሐፍ ቅዱስ ክፍል ድንግል ማርያም ልጆች እንዳሏት የሚናገር አይደለም። ለምሳሌ ያክል እንግባና እኔና እርሶ አንድ አጭር ጥያቄ አጭር መልስ እያደረግን እንወያይበት። ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ናቸው፣ ይስማማሉ አይደል? አገልጋይ ዲያቆን፣ ከዛ በፊት ጥያቄና መልስ ከማድረጋችን በፊት እርሶ የራሱን ሪፍሌክሽን ስለሰጡ የተናገሩትን ሀሳብ በሙላት ይቀበላል። ማለትም የሰዎች ሀሳብ የተጻፈበት አለ፣ ነቢያቶች የተናገሩት አለ፣ እግዚአብሔር ራሱ የተናገረው አለ፣ ክርስቶስ የተናገረው፣ ሴጣንም የተናገረው ቃሎች አሉ መጽሐፍ ቅዱስ ውስጥ። እኔ አሁን ይህንን ክፍል ያሳየሁትና እርሱ የሚያነሱት የወንጌል አማኙ ማህበረሰብ አንቱ አይበሉ፣ ችግር የለውም። ያው እኛ ብዙ የቤተክርስቲያን አገልግሎት ውስጥ ዘለቀን ሰዎች አንተ ተባብለን ብናወራ ደስ ይለኛል። ችግር የለም። እሺ፣ ስለዚህ አንተን ተባብለን ብናወራ ችግር የለም። ሪስፔክሽን መከባበር ደግሞ ትልቅ መልካምነት ነው ብዬ አስባለሁ። በዚህ አይነት መንገድ ማውራት መንፈሳዊነት ነው ብዬ ማምናለሁ። እንግዲህ ያነሳውን ክፍል ስንመለከት ሰዎች የሰጡት ሀሳብ ነው በትክክል ምንም እንትን አይደለም። አሁን የተነሳው የወንጌል አማኙ ቤተክርስቲያን ትምህርቱ ኢየሱስ የማርያም ልጅ ነው ወይም ደግሞ ኢየሱስ ወንድሞች አሉት አይደለም። ዋናው ትምህርቱ መጽሐፍ ቅዱስ ምን ይላል የሚለውን ነገር ስናወራ ስንወያይ እንጂ የወንጌል አማኝ አስተምሮና ትምህርት ይሄ አይደለም። ሰዎች በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲኖራቸው እንዲያምኑ ጣልቃ ልግባና አሁን ትምህርቱ የትኛው ነው ወይስ አይደለም? አሁን ቅድም ስላነሳ ነው አወራ ነው እንጂ ወደ ትምህርቶች እንገባለን። እሺ አገልጋይ፣ አሁን ባለው በዚህ የውይይት መንፈስ ገና በጣም ብዙ ሀሳቦችን እናነሳለን። ነገር ግን እቺን ፓርት አንድ ጊዜ ነካክተናት አሁን እዚህ ውስጥ ያሉ ሰዎች በእንጥልጥል ሳይረዱት ከሚያልፉ ሪፍሌክሽን ለመስጠት ያክል ነው ዲያቆን፣ ሪፍሌክሽን ለመስጠት እንጂ ወደ ሀሳቡ እንግባ። ወደ ሀሳቡ
ስለዚህ የወንጌል አማኝ አስተምሮ ይሄ እንደ ትምህርትም የተቀመጠ ነገር አለ። መጽሐፍ ቅዱስ ላይ ያለ ይሄን ሀሳብ እንዴት ትረዳዋለህ የሚል ነው። ስለዚህ ክፍሉ ላይ ስለተቀመጠ ሀሳብ እንደተነሳው ማለት ነው ኢየሱስ ክርስቶስ በማርያም እንደተወለደ በስጋ ወደዚህ ምድር ሲመጣ ከማርያም እንደተወለደ መጽሐፍ ቅዱስ ስለሚናገር ተወልዷል። ከወንድ ፈቃድ እንዳልተወለደ መጽሐፍ ቅዱስ ይናገር። ስለዚህ የዮሴፍ ልጅ ተብሎ ሲቀመጥ ያ አይደለም ፖይንቱ። ግን እኔ ላነሳ የፈለኩት አሁን ቀደም ከሜሴንጀር ጋር ስትከራከሩበት ወይም ደግሞ ስትወያዩበት በነበረበት ሀሳብ ተሰናከሉበት የምትለውን ሀሳብ ወስደው አንስተው ስለነበር እሷ ነገር ላይ ማንሳት ስለፈለኩ ነው። በመጀመሪያ ግን አገልጋይ ወደዛ ከመሄዳችን በፊት ይቅርታ፣ አሁንም ወደ ሌላ ቦታ ሙቭ እያደረገን እንደሆነ ፊል እያደረኩኝ ነው። በመጀመሪያ ይሄ መጽሐፍ ቅዱስ ክፍል እርሶ ሲሰጡን ኦፍኮርስ ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ብለው ነው። እንደ ጥቅሉኛ ደግሞ ሀሳቦችን ስናነሳ የነበረው ይሄ ሀሳብ በምንም ተአምር ድንግል ማርያም ሌሎች ልጆች እንዳሏት የሚናገር አይደለም። ይልቁኑ በክርስቶስ የማያምኑ ሰዎች የተናገሩትን የንቀት ቃል የሚያሳይ ነው እያልኩት ነው። እዚህ ጋር ያሁን ስለዚህ ይህንን እንጨርሳለን። ወደ ማስረጃው ቆይ አብረን እንቀጥል። ወደ ማስረጃውን እኩል እናየው ነው። እሺ አንደኛ እዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው ብለው ነው እርሶ የሚያምኑት? የማያምኑ ሰዎች ናቸው። በጣም በክርስቶስ የማያምኑ ስንል በክርስቶስ የማያምኑ ስንል ክርስቶስ ማን ብለው ነው የማያምኑት? ወይ ደግሞ በክርስቶስ ምን ብለው ማመን ነበረባቸው ብለው ያምናሉ? በክርስቶስ ወልደ እግዚአብሔር ይኸው ጴጥሮስ በፊልጶስ ቂሳሪያ ጌታችን ኢየሱስ ክርስቶስ ሲጠይቅ የመለሰው መልስ አያምኑትም። ለምሳሌ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ሰዎች እኔን ማን ይሉኛል ሲሉ ለሐዋርያት ጌታችን ኢየሱስ ሲጠይቅ ሐዋርያት ሰዎች ሲሉ የሰሙትን ነገሮች በአጠቃላይ ነግረውት ነበር። ከዛ በኋላ እናንተስ ማን ትሉኛላችሁ ሲላቸው ጴጥሮስ ምንድን ነው ያለው? አገልጋይ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ነው የመለሰለት። ይሄንን አያምኑም እነዚህ ሰዎች። ተሳስቻለሁ አገልጋይ? በትክክል አይ አልተሳሳቱ። እኔም ይህንን ነው የጠየቁት። በክርስቶስ የማያምኑ ሰዎች ናቸው። እሺ የተናገሯቸው ንግግሮች ከተጻፉ በኋላ ሐዋርያው ተሰናከሉበት ይላል። በክርስቶስ ላይ ምን ብለው ነው የተሰናከሉት አገልጋይ? እነዚህ ሰዎች ምን ብለው ነው በክርስቶስ ላይ የተሰናከሉት? መልካም ቅድም እኮ ጀምሬው ወደሱ አንሄድ ምናምን ስላሉኝ ነው ጀምሬዋለሁ። ከላይ ግን መጀመሪያ በክርስቶስ ኢየሱስ የማያምኑት ነው የሚለውን ያስቀምጡትን ሀሳብ እኔም በትክክል የምገዛውና ትክክለኛም ሀሳብ ስለሆነ፣ ስለዚህ እነዚህ ሰዎች ለምንድን የተሰናከሉበት? ከላይ ከቁጥር 53 ጀምሮ ኢየሱስ ክርስቶስ በመካከላቸው ብዙ ድንቅና ተአምራት እንዳደረገ ይናገራል። ስለዚህ ይህን ድንቅና ተአምራት ከወዴት አመጣው? ጥያቄያቸው ወልደ እግዚአብሔር መሆኑን አያምኑም። የመሰናከላቸው ውጤት ቅድም ለምሳሌ በቤልዜቡል መንፈስ ነው አጋንንትን የሚያወጣው፣ በአለቃው መንፈስ ነው መንፈስን የሚያወጣው የሚል ትችት ነበር። ስለዚህ ከዚህ አንጻር ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው ብለው ስለማያምኑ የተሰናከሉት። ይህን ታምር ሲያደርግ በሌላ ነገር ነው የሚያደርገው እንጂ አሁን ከማርያም በመወለዱና ከዮሴፍ በመወለዱ አይደለም የተሰናከሉ። ለምን ቢባል መጽሐፍ እንደዛ አይደለም ነው አገልጋይ። ቆይ ልንገሩት፣ እዚህ ጋር አንድ ነገርማ ለይተን እንመልከት። ለምሳሌ ያክል መጽሐፍ ቅዱሶትን ይመልከቱት። ከላይ ሲጀምር ከቁጥር 54 ላይ ይህንን ጥበብና ታምራት ይህ ከወዴት አገኘው ብለው ጥያቄ ምልክት ተቀምጦበታል። ጥያቄ ምልክት አለው መጽሐፍ ቅዱስ ላይ አይተውታል አገልጋይ? እኮ እኔም እሱን እኮ እያነሳ ያለው። ስለዚህ ይሄ ጥያቄ የፈጠረባቸው የተለያዩ ነገሮች ናቸው ልሎት ነው። ቆይ አገልጋይ ይስሙኝ አንድ ጊዜ። ጥያቄ ምልክት አለው ማለት እነዚህ ፓንክቹዌሽን ማርክ ምንላቸው ወይ ስርዓተ ነጥብ ምንላቸው ራሳቸውን የቻሉ መልእክቶችና ትርጉም ያላቸው ናቸው። ምን ማለት ነው? ሀሳቡ በአጠቃላይ ጥያቄ ነው ማለት ነው። የመጀመሪያው ይህንን ጥበብና ታምራት ይህ ከወዴት አገኘው ጥያቄ ነው። ጥያቄ ተፈጥሮባቸዋል። ከዛ ግን አንዳች ነገር ደግሞ ተናግረው ተሰናክለውበታል። አሁን ጥያቄ ጠይቆ ሰው አይሰናከልም አገልጋይ። ለምሳሌ እርሶን አሁን እኔ ጥያቄ ስጠይቁት የተሰናከልኩ አይደለም፣ ጥያቄ ነው። በቃ ጥያቄ ባይሰልፍ የሚባለው ጥያቄ ነው። የሆነን ነገር ደግሞ ተናግረው ተሰናክለውበታል። አንዳች ነገር ተናግረው ተሳስተዋል። ምን ብለው ነው የተሰናከሉ? ዲያቆን አሁን ያንተን ድምዳሜ እያስቀመጥክ እንጂ የሰዎቹን አይደለም። ሰዎቹ ጥያቄ ሰው ጠይቆ አይሰናከልም። ሰው ጥያቄ ዲያቆን ላውራ ሰዎች ጥያቄ ጠየቁ። ጥያቄ ተፈጠረባቸው ማለት በአንተ ይሁን ላይ ወይ ደግሞ በክርስቶስ አገልግሎት ጥያቄ የፈጠረባቸው ማለት ጥያቄው አገልግሎቱ ተቀባይነት እያጣ ነው ማለት ነው። ወይም በምን አይነት መንገድ ነው? ቅድም ሲያነሱ የነበረው ለምሳሌ ጌታችን ኢየሱስ ክርስቶስን ያጠመቀው ዮሐንስ ጥያቄ ተፈጥሮበት እንደነበረ ዘንግተውት ነው።
ክርስቶስን ክዷል ማለት ነው? አንተ ነህ ወይስ ንገሩት፣ አንተ ነህ ወይንስ ሌላን ጠብቅ ብሎ እኮ ጥያቄ ተፈጥሮበት ነበር። እንደውም እስጢፋኖስን ሁሉ ልኮ ክርስቶስን እንዲጠይቁ አድርጎ ነበረ። ዮሐንስ ይህን በጠየቀ ሰዓት ክርስቶስን ክዷል እያለን አይደለም። አገልጋይ ጥያቄ መጠየቅ ጥያቄ ነው። ተናግረው ግን እዚህ ጋር አገልጋይ ቆይ አንድ ጊዜ ያዳምጡኝ። ሐዋርያውም እኮ ስርዓቱን ተከትሎ እየተናገረ እንዲህ ብለው ያመጣና ከዛ ተሰናከሉበት ይላል። አሁን ልክ ሐዋርያው ቅዱስ ማቴዎስ ተሰናከሉበት ያለውን ሐሳብ ደግሞ ይንገሩን ነው። ምን ብለው ነው የተሰናከሉት? አገልጋይ እነዚህ በክርስቶስ የሚያምኑ ሰዎች ምን ብለው ነው የተሰናከሉት? እሺ ዲያቆን እድል ቤት ስለሆነ እድል ስትሰጠኝ እኔ መሀል ንግግር መካከል እያስቆምከኝ መናገር መብት አለ። እኔ ግን ስናገር ደግሞ ነው አይደለም። እንደዛ ለማድረግ ፈልገን አይደለም። አሁንም አደምጦታለሁ፣ ግን ደግሞ እስኪ ጨርሱ ሰሞታለሁ። አገልጋይ አሁን አንድ ያልተረዱትን ነገር ደግሞ ልንገሩት። ቤታችን ስለሆነ አይደለም ጣልቃ እየገባንበት ያለ ነው። እኛ ከጠየቅነው ጥያቄ ውጭ እያወሩ ስለሆነ ነው ጣልቃ እየገባን ያለ ነው። ለምሳሌ እኔ አሁን የተሰናከሉበት ጉዳይ ምንድነው ስሎት በመጀመሪያ የመለሱልኝ መልስ ጥያቄው ነው አሉኝ። ይህንን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለዋል። እሱ ጥያቄ ነው። የተሰናከሉት ማለት የተሳሳቱት ምን ላይ ነው? ምን ብለው ተሳሳቱ? ለምሳሌ እርሶ በሚያገለግሉበት ቸርች ውስጥ የእርሶ ቤተ እምነት አማኝ የሆኑ ምዕመናን መጥተው እርሶን ጥያቄ ይጠይቃሉ፣ ያልገባቸውን ነገር። እርሶን ጥያቄ ጠየቁ ማለት ተሳሳቱ ማለት አይደለም። ጥያቄ መጠየቅ ሌላ ነው፣ መሳሳትና ደግሞ በቃ ወደ የክደት ህይወት ውስጥ መግባት ደግሞ ሌላ ጉዳይ ነው። እነዚህ ሰዎች አሁን እዚህ ጋር ሐዋርያው የሚለው ምንድን ነው? ጠየቁ አይደለም የሚለው። ጥያቄ ከጠየቁ እንዲህ ብለው ጠየቁ ማለት ይችላል፣ ምንም የቋንቋ ጥረት ስለሌለ ማለት ነው። ግን የተሳሳቱት ነገር አለ። እንዲህ ብለው ተሰናከሉበት ብሏል። ምን ብለው ነው በክርስቶስ ላይ የተሳሳቱበት? አገልጋይ ዲያቆን ደቂቃ ስጠኝና እኔ ሀሳቤን እስካወራ ድረስ የፈለግኩትን ባወራ በሳሳትም ሀሳቤን ስጨርስ አይ ነው ይሄ ነገር ስህተት ነው ብለህ ኮሬክሽን መስጠት እንጂ ሀሳቤን እያስቆምከኝ ከሆነ የንግግራችን ፍሰት እንዳይሄድ ያደርጓል። ስለዚህ ሙሉ ሀሳብ ነው አውዱ ሙሉ ሀሳብ ነው የጠቀስነው ክፍል ሙሉ ሀሳብ ነው። የሆነ ቆርጠን እያወጣን የምናወራው አይደለም፣ ወይ ደግሞ አንዱን ትክክል አድርገን አንዱን ኤክስ እያደረግን እንሄዳለን። ሙሉ ሀሳቡ ስለምንድን ነው እያነሳ ያለው? ኢየሱስ ክርስቶስ ያደረገው ታምራት አለ። ይህን ታምራት ከወዴት አመጣው የሚል ጥያቄ ጠይቋል። ለምሳሌ ቅድም የጠቀስክልኝ መጥምቁ ዮሐንስ የምትመጣው መሲህ አንተ ነው ወይ ሌላን ጠበቅ ብሎ ተሰናክሎበታል። ጥያቄም ነው መሰናክልም ነው። አሁን መሰናክል የሚባለው በአንተ ድምዳሜ ተሳስቷል ስህተት ነው የሚል ወይም ደግሞ ተሰናክሎበታል የሚለውን ነገር ተሳስተዋል የሚል ስህተት ነው የሚል ድምዳሜ ይሰጣል። ለምሳሌ እኔ ደግሞ እንቅፋት ሆነባቸው መጽሐፍ ቅዱስ ስለሚናገር ኢየሱስ ክርስቶስ አለቱ እንደሆነ ነገር ጴጥሮስም ማለት ነው። ስለዚህ አለቱ ደግሞ መሰናከያ እንደሆነባቸው መጽሐፍ ቅዱሳችን ይናገር። ስለዚህ በክርስቶስ ኢየሱስ የሚሰናከሉ ሰዎች አሉ። ክርስቶስ ማን እንደሆነ ወይም ደግሞ ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንዳልሆነ ያላመኑ ሰዎች የሚሰናከሉበት ሰዎች አሉ። እነዚህ መሰናክሎች አለማመናቸውን ጭምር መሰናክሉ። ስለዚህ ጥያቄ ሲፈጥሩ ከአለማመናቸው የመነጨ ጥያቄ ያነሳሉ። ስለዚህ ወደ ክፍሉ ሲሄድ ወደ ሀሳቡ ሲሄድ ከላይ ጀምሮ ሲያነሳ አንደኛ ኢየሱስ በሚያደርገው ተአምራትና ድንቅ ጥያቄ ፈጥሮባቸዋል። እንዴት ሊያደርግ ቻለ የሚል ጥያቄ ነው የጠየቁት። ስለዚህ ለዚህ ጥያቄ መደምደሚያቸው ደግሞ እናቱን እናውቃለን፣ አባቱንም እናውቃለን። ይሄ ሰው በእኛ መካከል የነበረ ሰው ወደ ገዛ አገሩ ነው የመጣው። የማያውቁት ሰዎች አሉ። ስለ ኢየሱስ ክርስቶስ እድገትና መወለድ የማያውቁ ሰዎች አሉ። እነዚህ ሰዎች ወደ ገዛ ሀገሩ ነው የመጣው፣ ወደ ትውልድ ሀገሩ ነው የመጣው። ስለዚህ የትውልድ ሀገሩ ሰዎች እንጂ እንግዳ ሀገር ሄዶ አለም ይሄ ጥያቄ የተነሳ። ስለዚህ እናውቀዋለን ብለው እነዚህ ሰዎች ሲናገሩ የተናገሩት ንግግር ስህተት ነው ማለት አይደለም። አያምኑበትም፣ እውነት ነው። በክርስቶስ ኢየሱስ የሚያምኑ ሰዎች ይሄን ንግግር የተናገሩ ግን የእሱን ውልደት የሚያውቁ በስጋ ቅድም ለምሳሌ ሲነገር ማን ነው ኢዮብ ዘሚካኤል ሲናገር ነበር። ለምሳሌ ኢየሱስ ክርስቶስ የዮሴፍ ልጅ እንደሆነ በስጋ እንደሚነገር ማርያምን ፕሮቴክት ለማድረግ በፀንሳ ሲገኝ ሊተዋት አልፈልግም የሚለውን ሀሳብ አንስቶ ሲያስቀምጥ ነበር። ስለዚህ ኢየሱስ ክርስቶስ ዮሴፍ አባቱ ነው ተብሎ እንደሚታወቅ ግልጽ ማስረጃ ይቀመጣል። በስጋ ወለደው ማለት ግን ይሄን እያልን አይደለም። ስለዚህ አባት ተብሎ ተጠርቷል። ማርያም ፀንሳ የተገኘችው ከዮሴፍ ነው ተብሎ ይታመን ነበር ማለት ነው። መጽሐፉ እንደዛ እያለው በፍጹም እንደዛ እያለም ከመንፈስ ቅዱስ እንደተጸነሰ መጽሐፍ ቅዱስ ይናገራል። ስለዚህ እኛ ሙሉ መጽሐፉ እኛ እጅ ላይ ስላለ መጽሐፉን ማብራራትና መጽሐፉን መረዳት ከኛ ምንም የሚጎለን ነገር አለ። ግን የመጽሐፉን ሀሳብ ደግሞ ስናነሳ እነዚህ ሰዎች ለምን ተናገሩ የሚሆን ነገር ስንወስድ ክፍሉ እያነሳ ያለው ማርያም እና ዮሴፍ አባቱና እናቱ ናቸው ብለው እነዚህ ሰዎች ያምናሉ ነው። እንደዛ ነው አይደለም፣ ግን በስጋ ለሚያውቋቸው ሰዎች። ስለዚህ ቀጥሎ የሚናገሩት ነገር ደግሞ ትክክለኛ መሆኑን በመካከላቸው ስለነበር ማርያም ልጆች እንደወለዱ እነዚህ ሰዎች ተናገሩ። አይ አልወለደችም የሚል ማስረጃ ካሉት ዲያቆን
እርሱ ይህን ማስረጃ ማቅረብ የሚችሉት እርሱ ነው። ለምን? እነዚህ ሰዎች የአገሩ ሰዎች ስለሆኑ እንደ ማስረጃ አቀረቡ። ኢየሱስን እናውቀዋለን። ይሄ ድንቅና ታምራት የሚያደርገው ሰው እናውቃለን። አባቱም ዮሴፍ ነው፣ እናቱም ማርያም ናት። በመካከላችን የነበረ ሰው ነው። እንዴት ይህን ድንቅና ታምራት ሊያደርግ ይችላል ብለው ዝርዝር ያስቀምጡ። እናትና ወንድሞቹ በእኛ ዘንድ አሉ ብለው በዝርዝር ያስቀምጡ። ስለዚህ ይሄ ማስረጃ መጽሐፍ ቅዱስ አይደለም፣ የሰው ምስክርነት ወይም ደግሞ የነዚህ ካዲዎች ናቸው ወይም ደግሞ ክርስቶስን የማያምኑ ሰዎች ናቸው፣ ትምህርታቸው ስህተት ነው ከሆነ እንግዲያውስ ማርያም አልወለደችም ከዛ በኋላ የሚል ማስረጃ ካሉት ማሳየት ነው እንጂ እኔ ይህን ማስረጃ የምቀበልበት ምክንያት ምንድነው? ተጽፎ ሲቀመጥ ይሄንን ቃል የሚቃረን የተሳሳተ መረዳት ነው ያስቀመጡት። ለምሳሌ ቅድም የጠቀሱት አለ ስለ መጥምቁ ዮሐንስን ክርስቶስ ወይ ልጨርስ ፈለገ አይደለም። አይ ወደ ሌላ ሀሳብ ልጨርስ። አይ ግድ የለም ቆይ ወደ ሌላ ሀሳብ አንሂድ አንድ ጊዜ ባኮት። ሀሳቡ ምናልባት ደቂቃ ስለረዘመም ጭምር ምን እናድርግ መሰሉት